Did you guys know alcohol ገብቶ nerve tissueአችሁን እንደሚበላ? Literally your brain is being eaten. ኤክስትሪምሊ ስንጠጣ ኦቨርዶስ ስናደርግ ለዛ ነው አንዳንድ ጊዜ like heart fully stop ማድረግ ባለጌ በቃ ኤክስክሉድ ነው የሚደረገው ከሶሳይቲ ያገግማል እንጂ አይድንም። ያ መጠጥ ይሄን ያህል አይምሯችን ውስጥ ገብቶ ምንድን ነው የሚያደርገው? let's talk about it. ለምን ሰምተሹ ይሆናል ብዬ አስባለሁ ስቶሪን እና የሆነ ጊዜ ነው ቦሌ አካባቢ ነው ተብሏል እና የሆነ የፌዴራል ፖሊስ ከኮሊጎቹ ጋር አብረው ሆኖ ጠጥቶ በጣም ሰከረ። ኦቨር ሰክሮ ያው ስፔሲፊክ ላይ የተነሳበት ኢሹ አልታወቀም፣ ግን መሳሪያ ያው ኦብቪየስሊ ሁሉም መሳሪያ ይይዛሉ። መሳሪያውን ተጠቅሞ ተኩስ ከፈተ፣ መተኮስ ጀመረ። ከዛ በቃ በጣም መቆጣጠር አልቻሉም ምናምን፣ ሁለቱን ሰዎች ተኮሰባቸው እና አንፎርቹኔትሊ ሞቱ ሁለቱም። ከዛ እሱን ራሱ ለማቆም ምንም አልቻሉም። በቃ በጣም ራምፕ እያደረገ ነበር ምናምን። ከዛ ኢቭን ለማስቆም ሲሞክሩ ራሱን ተኩሰው ሂዳድ ሞቷል እሱም ማለት ነው። እና ይሄ ስቶሪ አልሰማሽውም ስልሽ እንትን ላይ ምንድን ነው ሮይተርስ ምናምን ዘግቦት ነበር። ፋና እንትን ዜናቸው ላይ ቀርቦ ነበር፣ ቲቪ ላይ ሳይሆን እኔ ሶሻል ሚዲያ ላይ ያየሁት። ግን ይወዝ በጣም ክሬዚ የዛኔ ስንሰማው ቢካዝ ኦፍ ኮርስ እና ላይክ ሲያወሩ የነበረው የሆነ አይነት ወሬ ነው ምናምን ተብሎ ነበረ። ግን ያው ፌዴራል ፖሊስ ሊያናድድ የቻለው የሆነ አይነት ኬዝ ነበር ምናምን ብለው ጋዜጠኞች ሲጠይቋቸው ፌዴራል ፖሊስ አይደለም ስለሰከረ ነው ኦቨር ስለጠጣ ነው ምክንያቱን ብለው ተናግረዋል ማለት ነው። እና የምርም ደግሞ ኢት ሜክ ሴንስ። ግን ዝም ብሎ ከመሬት ተነስቶ አይደለም ሰክሮ ነው። ኦብቪየስሊ በጣም ባይሰክር እንዲህ አይነት ነገር አያደርግም። ከሙያ አንጻር መሳሪያ ነው፣ የሰው ልጅ ህይወት ነው ምናምን አይደለም። ግን የምርም ኢንቴንሽን ከመጀመሪያውም የሆነ አንኮንሽስ የሚሆን ኮንሽስ በጤናው የሚያስበው ነገር የነበረ መጠጦ አነሳስቶት ይመስልሻል? ወይስ ደግሞ ጭራሽ በተፈጥሮ እንደዚህ አይነት ሰው ያልነበረ እና ስለጠጣ ብቻ ድንገት የመጣለት ሀሳብ ይመስልሻል? እንግዲህ ይሄ በጣም ኮንትሮቨርሻል የሆነ ሀሳብ ነው። ላይክ ኢንቴንሽን ስላለበት ነው የሆነ ሰው የሆነ ሰብስታንስ ሲወስድ የሚያደርገው፣ ኦር ደግሞ ምንም ኢንቴንሽን ባይኖረውም በሰብስታንሱ ምክንያት ብቻ ተነሳስቶ ከመሬት ያደርገዋል የሚለው ሀሳብ በጣም ያወስወራል። እኔ ግን እንደ ኑሃሚን ማስበው if you have zero intentions of harming someone you wouldn't do it. 95% I'm sure the 5% rare people that substance induced የሆነ ሪዝናቸው ምንም ኢንቴንሽን ሳይኖራቸው maybe the error in the research ማለት ነው ሊፈጠር ይችላል። ግን I'm 95% sure የምታደርጊውን ነገር የምታረጊው is because there was something that you wanted to do aggravate ተደርጎ በሲቹዌሽኑ አባባሰው እንጂ። ስለዚህ የሀገራችን ሆዲያ ቦምብ ቅለ ያወጣል የሚለውን አባባል ነው ከተለዋለሁ። አዎ ኦፍ ኮርስ በሲሊ ቲንግስ ቅድም ስናወራ ኦፍ ካሜራ you were saying theft ማይደረጉ ሰው ፊት ነገሮች ምናምን መደነስ ደንሶ ማያቅ ሰው ምናምን ይጠጣል could happen. It's okay. ግን specifically harming a human being doesn't come from zero. Okay. እሺ ሃርሚንጉን ሳይሆን ግን ኢንቴንሽኑ እንኳንሽ ኢንቴንሽኑ መጀመሪያም ነበረ። ለምሳሌ በዛ ሰውዬ መናደዱና ያንን ሰውዬ መጥላቱ ነበረ መጀመሪያም። አዲስ ሊፈጠር አይችልም። ለምሳሌ በጣም የምትወጂው ሰው ከጠጣሽ በኋላ አዲስ ካራክተር ልታይበት ምናምን ገብትሻል። አሁን ምን እንደሆነ ታውቂያለሽ? ሞቲቭ የምለው ነገር is potential to harm someone. Okay እሱን ነው እንጂ እኔና አንቺ በጣም ሰላማዊ ሰው ሆነን የዛን ቀን ስለጠጣው ልንጣላ እንችላለን። Okay ግን እኔ I'm not a person who kills someone እና overnight ዛሬ ስለጠጣው የሚገልጸው አልችልም። I get your point I guess ግን ገብቶኛል። እንዲህ መጥቼ በምላጭ እንደዚህ ባደርግሽ ምንም አይመስለኝ ኮንኩኝ በደናዬ ስጠጣ እንደዚህ ባረግሽ ችግር የለም። ግን እኮ ላይክ ሰርቫይቫል ሞድ ለምሳሌ በጣም ትሬትን እና አታክ እንደተደረገ ከተሰማ አይምሯችን ራሱን ለመከላከል ብዙ ነገር ያደርጋል አይደል? እሱማ ሶበር ሆኜ ማድረጋለሁ። እሱን ነው የምልሽ። ስለዚህ ሶበር ሆነሽ እንድታደርጊው የምትችይው ነገር አለ። ሶበር ስትሆኚ ምንድነው ያንን ነገር የተረዳሽበት አንግል አለ አይደል? ስለዚህ ሜቢ ስትጠጪ ያንን ነገር የምትረጂበት አረዳድሽ ተቀይሮ የምርም
ትሬትን እንደተደረግሽና ሰርቫይቫልሽ ለምሳሌ አሁን ይሄ ሰውዬ እነሱ ቀድሞ ሊተኩሱበት መስሎት ቢሆን እጃቸውን ተሳተው ሲከቱ ምናምን ገብቶሻል። ልክ ይሄ እንትን እንደሚልኩት ዛፍ ስታይ ሰው ነው መጣብኝ ምናምን ላይክ እንደዛ ማለት ይሄ ሰው ሲገጭሽ ላይ ነው ያለኝ ልጅ ማለት ነው ኖ ማለት ያለች you remember the story ቲክቶክ ላይ የሰራሁት ላይክ ልጅቷ their boyfriend and girlfriend ገስት ሃውስ ገቡ ከዛ the sprite drug ነገር ወሰደ ከዛ እዚህ ጋር መታት ሞተች ከዛ እቤት መተን ስናወራ እማ አይጥ መስለውም ሊሆን ይችላል አለች ሃይ ስለሆነ አይጥ መስለው ላይክ ሰው እሳት መስለው ትቀርሻለች እና ሜቢ እንደዛ ሀፕን ሊያደርግ ይችላል። ይሄን ያልኩሽ ለምንድን ነው ያኛው ስተዲ አለ ላይክ ኦፍ ኮርስ ኢንቴንሽን ብዙ ጊዜ መጀመሪያ ያለውን ኢንቴንሽን ነው የተለያዩ ድራጎችም ሆነ አልኮል አግራቤት የሚያደርገው በዛ ቢልድ አፕ ነው የሚያደርገው እንጂ አዲስ ነገር አይፈጥርም ምናምን ይባላል። ነገር ግን ሌላ ኮንሰፕት ምን አለ በጤናችን ሆነን ኖርማሊ ፐርሲቭ የምናደርጋቸው አሁን ኢዚ ኤግዛምፕል ሰውዬው የሆነ ሰልፍ ትከሻ ለትከሻ ቢገጫጩ ያኛው ሰውዬ በጤናቸው ናቸው ተሳስቶ ነው ሶሪ ምናምን ያማል ብላችሁ የምታልፉትን ነገር በኋላ ላይ ግን ይሄ ሰውዬ ሆን ብሎ ነው እንትን ብሎ የመጣው እኔ ለመጨቅ አስቦ ነው አዎ ከዛ የገጨኝም ሌላ አላማ ስላለው ነው። ስለዚህ ከዛ በኋላ ሰውዬው ቁጭ ብሎ ሊከታተለው ላይ ይችላል ባሩስ ቁጭ ብሎ ምናምን ገጭቶኛውን ሄደ ስልክ ሲያወራ ምናምን ማለት ነው ፍቅሬ ገጭቶኝ ሊሆን ይችላል ብትይ እኔ ገጭቶኛ ምንድነው ችግሩ ሄጄ ኮንፍሮንት ላድርገው ነው እንጂ ልግደለው አሲል ነው ይሄ እኮ ሲል ኤግዛምፕል ነው የምልሽ ገጭቶኝ ብለሽ ሄደሽ ብትጣዩ ነው የምልሽ መግደሉ ደግሞ አልኩሽ አሁን ለምሳሌ የዚህ ፖሊስን ስፔሲፊክ ኤግዛምፕል ብናየው እኮ እሺ I'm trying to explain የቀረውን ፐርሰንት እሺ what would make you fight with a person fight literally fight እንደዚህ when is the last time you did it በጤና ቢሆን ለምሳሌ the last time I did it I don't know ስልሽ የሆነ መከላከል ማትችው ሌላ ልታረጊ ማትችው ነገር የለምና ያ ሰውዬ ደግሞ ምንም ማድረግ እንደማትች እያወቀ he did you bad ገብቶሻል ከዛ ሌላ አቅም የለሽም ስለዚህ ማማታት ትናደጃለሽ and then በቃ እንደዛ አይነት because አሁን እንደዚህ ከተጣለው ከሰው ጋር ቢን በጣም ብዙ አመታት ግን በቅርብ ጊዜዎች ተሰምቶኛ ቃል ባይታው በደበድበው ቢያስብ ያቃለ because you feel like ሌላ አቅም የላችሁ ህግ መሄድ ምናምን ያ ኬዙ አይፈቅድላችሁም እንደዛ ለማድረግና the only response ያ ሊሆን ይችላል እና አሁን የሰውየውን ኤግዛምፕል ልሰጥሽ ነው የፌደራሉን ራሱ ሜቢ እዛ ውስጥ እርስ በርስ ሲጣሉ ሁሉም ሰው መሳሪያ አለ አይደል ስለዚህ የሆነ ሰውየው እየተጣለው ወደ ኪሱ ሲገባ ምናምን ሊተኩስብኝ ነው ብሎ ወይ ደግሞ እርስ በርስ እየተጠቃቀሱ ነው ሊያጠቁኝ ምናምን ብሎ ሜቢ በመጠጡ ተገፋፉ አስቦ አንስቶ ተኩሶ ሊሆን ይችላል ለምን ራሱን ለመከላከል ጤነኛ ሆኖ ደግሞ ማቆም ይከብዳል why he continued to threaten people ምናምን በቃ አሁን ምንድነው ማምለጫ ሌላ የለው ልክ ይሄ መኪና እንደ ፍሬን ረግጣለው ብሎ ነዳጁ ርግጥ ያደረገ ሰውዬ እየተጋጨ ያቆም የሆነ ግን እንትን ላይ እስከሚጋጭ ድረስ ግንብ ላይ ገብተው ካምታታሽ ኦኬ ጭንቅላት ስልሽ ትደነግጫለሽ ስትደነግጭ የበለጠ ነዳጁ ርግጥ ያለሽ ኤኒዌይስ ብቻ እሱኛው ኮንሴፕትም አለ ብዬ ነው ተፈራገጥኩ አብሪያ አጋጨው ብቻ ኦኬ ፖሲብል ኮንሰፕት አለ ብዬ ነው ስላለ ነው እንትኑ ግን እኔም ማስበው 95% እንደዛ ነው ግን ሜቢ 90 ሊሆን ይችላል ፐርሰንቱ አከራከረን how could this happen ስልሽ ጤነኛን ሰውዬ እንዴት ነው አልኮል ውስጣችን ገብቶ አይምሮአችን ውስጥ ምን እየሰራ ነው እንደዚህ ላይክ የሌለ ሰውዬ ወይም ደግሞ በጤናችሁ ሆናችሁ እንደዛ አይደረግም ሰው አይሰደብም ወይ ሰው ፊት አይደነስም መንገድ ላይ ውጪ ሽንት አይሸናም ምናምን ለሴቶች አሁን አይደል እየተባለ የምታስቡትን ነገር ጠረጴዛ ላይ ወጥቶ መጨፈር ድምጽ የሌለው ሰው ምናምን እያለ ገብቶ ያንን ቶት ሙሉ ለሙሉ ቀይሮ ወይም ኤክስትሪም ስንሄድ እንዳለችው ሰው ጭራሽ በረሮ ማይገል ሰውዬ ሰው መግደል ድረስ የሚያደርሰው መጠጥ ይሄን ያህል አይምሯችን ውስጥ ገብቶ ምንድነው የሚያደርገው let's talk about that አይደል but biologically what does happen in the brain so alcohol ገብቶ የሚያጠቃቸው ፓርቶች አሉ የመጀመሪያው frontal cortex ነው frontal cortex is the CEO of the mind so cognitive የሆነ thinking critically እንድናስብ የሚያደርገን ነገር ነው so እሱ ተጠቃ ማለት ኢንሃቢት የሚያደርገው ይሄ አይደረግም ይሄ ነገር ይደረጋል ብሎ የሚያስበውን right and wrong የሚያውቀውን logical mind
ብሎክ ያደርግብናል ማለት ነው። ሰብስታንስስ ወይ ብሎክ ነው የሚያደርጉት ወይ ደግሞ መለቀቅ የሌለበትን ነገር ነው የሚለቁት። ሶ ኢንሂቢት ኬሚካልስ ማለት ነው። ኢንሂቢት የሚያደርገውን ኢንሂቢሽን የሚያመጣውን ነገርየው ብሎክ ያደርግብናል። ሶ ዴር ኢዝ ነቲንግ ዳት ፊልተርስ አውት ልክና ልክ ያልሆነውን ነገር ማለት ነው። ጀጅመንታችሁን ላይክ ምንድን ነው የሚባለው ዲስቶርት ያደርገዋል። ጀጅመንት ልክ የሆነና ልክ ባልሆነ ነገር መሀል ይሄ እኮ አይደረግም ወይም ደግሞ በኋላ የሚመጣው ኮንሲኩዌንስ ሊሆን ይችላል። ኧረ እታሰራለሁ፣ ኧረ ሰው መግደል ይሞታል እኮ የሚለውን ነገር እና ኮንሲኩዌንሱን በደንብ ዌይት አያደርጉም። ቢካዝ ፍሮንታል ኮርቴክሳችን ላውዝ ይሆናል። በቃ ድራውዚ ነው፣ not working correctly። ከዛ ሌላ ምንድን ነው የሚያጠቃው? ሰረብለም ሰረብረማችን ያው እንትን ነው ባላንስ ነው። ፍሉይድ አለ። ይሄ ብዙ ጊዜ እንዲህ ተሽከርከረን ምናምን ስንቆም መልሶ የሚሽከረከርብን ምናምን የእኛን ባላንስ እንዲጠብቅ አይምሯችን ውስጥ የሆነ ፍሉይድ አለ። እሱ ነው ባላንሳችን እንድንጠብቅ የሚያደርገው እና ሰረብረም ደግሞ የእሱ ባለቤት ነው ወይም አዛዥ ነው እና እሱንም አፌክት ያደርገዋል። ሰው ዳትስ ዋይ የምንንገዳገደው። ከዛ ሂፖካምፓስ ሌላ አፌክት የሚደረግ ፓርት ኦፍ ዘ ብሬን ነው። ሂፖካምፓስ አፌክት ሲደረግ ደግሞ ሪከርድ የምናደርገውን ነገር ያቆማል ማለት ነው። አወር ብሬን ቱ ዘ ሎንግ ተርም ሜሞሪ የሚከታቸውን ነገሮች ያቆምብናል። እሱ ጋር ሲሆን ደግሞ ብላክአውት ማለት ሾርት ተርሙን ሪከርድ ማድረግ ካልቻለ ወደ ሎንግ ተርም መግባት አያደርገው። ለዛ ነው ሰዎች ብዙ ጊዜ ምናምን ወይኔ ከዚህ በኋላ ምን እንደተፈጠረ አላስታውስም ምናምን ይላል ብዙ ጊዜ በመጠጥ ምናምን እና ከሆነ ሰዓት በኋላ ስራ ያቆማል። ላይክ ብዙ ያ ኬሚካል ገብቶ የአልኮል ኮንተንት አልኮል በጣም ሲገባ ላይክ ሂፖካምፓስን ዛሬ እረፍት ነህ ሂድ ወደ ቤት ሂድና ተኛ ምናምን ይላል። ከዛ ሂፖካምፓስ ቴንክ ዩ እረፍት አገኘሁ ይተኛል። ምንም ሪከርድ የሚያደርገው ነገር የለም። ምንም አታስታውስም the next day ሌላ ደግሞ በጣም ኤክስትሪም እየሄደ ሲሄድ ደግሞ ሜዱላችንን ላይክ ዋና ሜዱላ ማለት ኢትስ ላይክ ኤግዚስት እንድናደርግ የሚያደርጉንን ዋና አውቶማቲክ የሆኑትን የሰውነታችንን ክፍሎች ላይክ ብሪዚንግ፣ ሀርት ቢታችንን እኛ አስበን አይደለም ምን ልባችን የሚመታው ምን ተነፍሰውም እንደዛ። አሁን ይህንን ስላነሳ ነው ግን አውቶማቲክ መንፈሳችን ታቆምና ምናምን እንደዛ አርጎሽ በጣም ነው የሚያጥረኝ ሁላ ትንፋሽ እና እንደኛል ፍሎር ሲጠፋ ምናምን እሺ። እና አንድ ጊዜ ሬጅ ቤት ተጀምሯል አይተሻል? እንትን ላይ ቲክቶክ ላይ ኮሜንትስ ምናምን ስትገቢ ዩር ብሬዚንግ ይሉሻል። ከዛ ታስታውሻለሽ አሁን ከዚህ በኋላ ሺት እና ብሊንኪንግ ኦልሶ ላይክ ከዛ በኋላ ብሊንክ የምታደርጉትን አሁን ራሱ ታስቡታላችሁ። ላይክ አማይ ብሊንኪንግ ከዚህ በኋላ በሰንቸገረሽ ነው ብሊንክ ማለት ብቻ እነዚህን አውቶማቲክ የሆኑ እንትኖች የሚቆጣጠርልን ሜዱላ ነው እና ኤክስትሪምሊ ስንጠጣ ኦቨርዶዝ ስናደርግ ለዛ ነው አንዳንድ ጊዜ ላይክ ሀርት ፉሊ ስቶፕ ማድረግ ፌንት ያደርጋሉ። ፌንት ማድረግ and they die alcohol consumption like extremely ሲሆን it's just dead it's toxic የሆነ መድኃኒት ብዙ መድኃኒት እንደመውሰድ እንደማለት ነው። መድኃኒት ወስዶ እንደመሞት ኮንሱም እንደማድረግ። ግን ብዙ ጊዜ አሁን ከክራይም አንጻር ስናስበው ዋና በጣም ኮንትሪቢዩት የሚያደርገው ነገር ፕሪፍሮንታል ኮርቴክሳችንን አፌክት ማድረጉ ነው። ቢካዝ ዳትስ ዋይ ለጤናችን አይደረጉም ብለን የምናስባቸው በሶሳይቲ የማይደረጉ ነገሮች፣ ሰውን ሃርም የሚያደርጉ ነገሮች፣ ራሳችሁን ሃርም የሚያደርጉ ነገሮች እና የምናደርገው ኢትስ ቢኮዝ ይሄ ራይት ነው ይሄ ሮንግ ነው የሚለውን ፓርት በሙሉ ያጠፋውና ኮንሲኩዌንስ ምናምን የሚባል ነገር የለም። በጣም ዲሚኒሽ ያደርጋቸዋል። መታሰር ምንም ችግር የለውም፣ ብሞት ምን ችግር የለም፣ ሰውየው ቢሞት አናዶኛል ይገባዋል ምናምን ነው የሚለን እንጂ ያንን ነገር አስረድተዋል ሰውየው ቢሞት ኢትስ ኦኬ ምናምን ራሱ የሚለው እኮ ለመሰለሽ እንደዛም ብለሽ ሙሉ ለሙሉ ፕሪፍሮንታል ኮርቴክስሽ መስራቱን አያቆምም። ይሰራል፣ ግን ኢንሂቢሽኑ ብቻ ነው የሚቆመው። አታድርግ የሚለው ፓርት ብቻ ይጠፋና ሌላው ስራውን መስራት ይቀጥላል። ኢቭን ፕሮቱን ላኮ ያደርጋሉ አይደለ? በስነ ስርዓት ወደ ቤቴ ነው ዛሬ የሚሄደው ያለው ሰውዬ ጠጥቶ ሲጨርስ ነርቶ ሌላ ሰው ቤት ሄዶ ምናምን እዚህ አድርጎ ተብሶ ስቲል ይሰራል ፕሪፍሮንታል ኮርቴክሱ፣ ግን እሱ ያለችው ኢንሂቢሽኑ ይቆማል። የሚያግዳችሁ ነገር የለም። በቃ ሬክለስ ሲጀመር እንትን ለማለት ለመነቃቃት እንትን ለማግኘት ለብርታት ለማግኘት ይጠጣል። ሾርት ተርም ኢፌክት ሌላ ምን አለው? ኦን ደ ብሬን ዶፓሚን ነው። ዲፕሬሰንት ቢሆንም ዶፓሚናችን ይጨምራል። አርሊ ኦን ላይ መጀመሪያ አካባቢ ለዛ ነው ስንጠጣ ቲፕሲ ስፔሻሊ ቲፕሲ ላይ ሃፒ ምናምን ከዛ ያው the downside is heavy tax መጨረሻ ላይ ዲፕሬስድ እንሆናለን።
ስፔሻሊ the next day ምናምን ደግሞ that's why hangover እና የሚመጣው ያኛውን እዛ ጋር ስፓይክ ያደረገውን ዶፓሚን መድረስ ያቅተዋል ባሩ በጣም ሀይ ይሆንና so you get depressed ከዛ ደግሞ ተበድሮ ነው የሚወስደው አዲስ ኬትም አያመነጭ ያለሽን በሙሉ ይወስድብሽና ነገ ያጥርሻል ከዛ ኮንቲኒዩዋል ሲሆን ደግሞ ያለሱ መንቀሳቀስ እናቆማለን ማለት ነው ሊትራሊ ዶፓሚን is just not ለመደሰት ብቻ የሚያስፈልግ ኬሚካል the whole nervous system ያስፈልጋል true እና ያ and long term ሲሆን what's the long term effects on the brain alcohol brain ብቻ memory dementia the shrinkage did you guys know alcohol ገብቶ nerve tissueአችሁን እንደሚበላ literally destroy damage ነው የሚያደርገው imagine that your brain is being eaten so the alcoholic soul is getting dumber and dumber by the day yes my mom always says ድሮ እንዳልኩሽ ቅድም ጠላ ምናምን ነገር ወድ ነበር ልጆኝና ይሄ ደንዛል ነው የምትለኝ she's right እና ስፔሻሊ ደግሞ ይሄ ትልቅ ከሆኑ በኋላ ይሻላል መሰለኝ ስፔሻሊ ልጅ ከሆንሽ ገና ዴቨሎፕ አድርጋለህ በጣም ገና እንትን ናቸው እና ስለዚህ አፌክት ለመደረግ ሽሪንክ ለመደረግ ኢዚ ናቸው እና እድገት ለመገታት yes ሬቱ ነው እንጂ የሚለያየው obviously ይሄንን ሀሳብ አይዲያ እንድናወራ ያደረገን የመጀመሪያው ቶት Gen Z is drinking less ጄንዚዎች ጄንዚ ማለት ናቸው ያንን እኮ ከ1990 በእኛ ማለት በእኛ ከ1990 እስከ 2005 ድረስ ያሉት የተወለዱ ሰዎች Gen Z ይባላሉ ከዛ በፊት ያሉት ሚሌኒየልስ ከዛ በፊት boomers ከዛ በኋላ boomers ብዙ ስለተወለዱ ነው I don't know ከዋሩ በኋላ ብዙ ተወልደዋል እንደዛ ብዬ አስም ያደርገው ብቻ ከዛ በኋላ ደግሞ ጀን አልፋ አለ አልፋ አይደለ ኤክስ እና አልፋ ነው I don't know ብቻ ከዛ በኋላ ሁለት ጀነሬሽኖች አሉ እና Gen Z አሁን እኛ ያለንበት are drinking less alcohol ስለዚህ ስንት ዓመት ማለት ነው 1990 የተወለደ ሰው ስንት ዓመት ነው 28 ምናምን ስለዚህ 28 ዓመት 14 እስከ 14 ዓመት አሁን ላይ ዘንድሮ ላይ ከ28 እስከ 14 ዓመት ድረስ ያላችሁ ሰዎች you are Gen Z እና ጥናቱ ምን ይላል ጄንዚዎች ብዙ እየጠጡ አይደለም አልኮል according to research ነው ቲክቶክ ቢሆንም መጀመሪያ ሐሳቡን ያሳየን ግን ነው አይደለም ብለን ስናጣራ it's true ሪሰርች አለ የምርምና በጥናቱ ሲደረግ ይሄኛው ትውልድ ስፔሲፊካሊ ጄንዚ መጠጥ ላይ በጣም ቀንሷል አትመስሉም ግን እውነት ነው ለምን እንደቀነሰ አይታወቅም ማለት ብዙ ስፔኩሌሽኖች አሉ ምክንያቶች ይሄ ሊሆን ይችላል ይሄ ነው በጣም ያሳመነሽ ላንች let's take a break በጣም ያሳመነኝ የትኛው መሰለሽ የመጀመሪያው የሚሌኒያሎች ከኛ ታላቅ የነበሩት ሰዎች በጣም ይጠጡ ነበር እና እነሱ ደግሞ ሲጠጡ እንዴት ነው አብዛኛው ትውልድ ይሄኛው ወጣት ትውልድ ብዙ የሚጠጡ ወላጆች አጎቶች የሚጠጡ ሰፈር ውስጥ ያሉ ጎረቤቶች የሉ እነሱን አይተዋቸዋል እና የዛ ኢፌክትም የደረሰበት ብዙ ሰው አለ ልጅ ሆኖ ምናምን የሚጠጣ አባት ሲደበድብ ነው ሚስትየዋ ሲመታት የሚጠጣ ጎረቤት ሚስቱን ሲመታ የሚያይ ሰው ምናምን ራሳችን ላይ ባይደርሳቸው ጎረቤት ሰፈር ባልየው ብሩን ጨርሶ ምናምን እንትን ሲያደርግ ምናምን እና እሱ ነገር በዛኛው ትውልድ በጣም ስለበዛና እሱን እያየን ስላደግን we don't want that for ourselves እና ሴንስ ይሰጣል ደግሞ የምርን ታስቢው it's not cool doing that አይደለም አሁን ላይ ያንን የሚያደርግ ሰው ማለት እንደዛ የተቸገረው ሚስቱን የሚመታው ምናምን ሰውዬ ነው ሊትራሊ ሰካራም ሰው ስትባሉ የሚመጣላችሁ እየተንገዳገረ እንዲህ ብሎ ሄዶ የወለች ቤት ውስጥ የሚገባ ሚስቱን የሚመታው ምናምን ሰውዬ ነው ይመስለኛል ለእናንተ የሚመጣላችሁ አይደለ ያ ሰካራም ሰውዬ ሲባል ይሄ አሁን የምናወራው እቺኛ መጠጣት ምናምን ይሄ ወደ ቤት መግባት ምናምን ሳይሆን like drinking alcoholic drinking እሱኛው ነው ላይክ በየቀኑ መጠጣት ያለ መጠጥ ሰርቫይቫል ማድረግ ምናምን ማለት ነው ሁለተኛ ልቀጥል በጣም ያሳመነሽ ሁለተኛ ያሳመነኝ ደግሞ it's the economy መጠጥ I think ይሄ ሁለተኛው ከሌላኛው ጋር ሊያያዝ ይችላል ግን ኢኮኖሚክሊ መጠጥ እየተወደደ መጥቷል በጣም አይደለ ከሌሎች
ይያዛል ያልኩሽ ሰብስቲቲዩት አድርጎታል ይሄኛው ትውልድ ስፔሻሊ የኛ ትውልድ መጠጡን በሌላ ድራጎች በሌላ ኦልተርኔቲቭ የሆኑ ተመሳሳይ ፊሊንግ ከሪያሊቲ የሚያወጡ አይነት ድራጎች በሱ ሰብስቲቲዩት እያደረገው መጥቷል እና ለምሳሌ በ100 ብር የምታገኙት የሆነ አይነት ድራግ የሚሰጣቸው ኢፌክት እና በ100 ብር ተጠጥቶ መጠጥ አንድ ቢራ ኤግዛምፕል እና በሱ በ100 ብር መጠጥ የሚገኘው ያ ኢፌክት ዞሮ ዞሮ ማንኛውም ሰው ሲጠጣ ከሪያሊቲ ወጣ ለማለት አይደለም የሆነ አይነት ይሄ ነፃነትን በሉት መስከርም በሉት ብቻ ዋቴቨር ያቺን ፊሊንግ የሚፈልጋትን ፊሊንግ በዛ ብር የሚያገኝበት ይለያያል። ስለዚህ ኢኮኖሚው ስለተወደደ የተለየ ርካሽ አማራጮችን ማለት ላይክ አሁን ቢራ ከመጠጣት አረቄ ወደ መጠጣት ምናምን እንደሚወረደው ከነጭራሹ ደግሞ ሌላው እኮ አገኘዋለሁ በቅናሽ ምናምን ብሎ እንደዛ መሄድ ሁለቱ ናቸው በጣም ያስገረሙ። ያ በጣም ያሳምናል። እኔም አሳምኖኛል። የመጀመሪያ ብቻ ያልሽው ይሄ ሚሌኒየልስ በጣም በነገሩ በጣም ስለተቸገሩ we are not doing that generational curse ብሬክ እንደማድረግ ነው ማለትና ምናምን እያልሽ ነበር። ያ ምናምን አሁን እኛ ሀገር አይ ዶንት ኖ ብዙ የለም መሰለኝ ይሄ አኖኒመስ አልኮሊክ አኖኒመስ የሚባለው ነገር የመጣው ራሱ የሚሊኒያል ጊዜ ነው ችግሩ በጣም ስለበዛ ከዛ በኋላ ሶብራይቲ ሰለብሬት መደረግ ጀምሯል። ላይክ ሶበር ሆንኩኝ በጣም ባይ ዘ ዌይ የኛ ጀነሬሽን በጣም የሚያስደስተኝ ፓርቱ ይሄ ነው። ላይክ የሆነ ነገር አንቺን ጎርቶሻል እና ሙቪንግ ከሱ ስትይ በጣም ኢንከሬጅ የሚያስደርግ ነገር ነው ማለት ድሮ የሆነ ባለጌ የሆነ ሰው ተባለ ከተባለ ኢትስ ጀስት ባለጌ በቃ ኤክስክሉድ ነው የሚደረገው ከሶሳይቲ ያገግማል እንጂ አይድንም ያገግማል ራሱ አይሉም ኮንሰፕቱ ልክ ነው እንደዚህ ስላሉ ነው። ከዛ ግን የኛ ጀነሬሽን በጣም ሊፍት አፕ እንደራረጋለን። አይ ላቭ ዳት አባውት አስ ማለት ቢሊቭ ኢን ኢች አዘር ራሱ የምርም ደግሞ አንደርስታንድ ተደራርገናል ዋይ ሰብስታንስ አቢዩዝ እንደሚደረግ ዋይ ዊ ጋት ኢንቱ ዳት ትራማን ምን እንደሆነ ምናምን ሳይኮሎጂካሊ ትንሽ ነቃ ያለን ይመስለኛል። ሶ definitely that sobriety being celebrated I think it made it more cool እሱ ላይ አግቢ ያረጋለው። ከዛ ሌላ ምን አለ ሰብስቲቲዩሽንስ the substance ሌላ ብዙ ኦፕሽንስ አሉ። አሁን ከዙ ከአልኮል ውጪ ቤተር ኦፕሽንስ ዊድ ማሪዋና በጣም ኖርማላይዝ on the research that we saw ብዙ ስቴቶች ሌጋላይዝ አድርገውታል። እሱ ሌጋል ማረጋቸው በራሱ ወደኛ ጋር መምጣት አይቀርም። ኢቭን ላይክ it's እንትኑ ጥቅሙ ይበልጣል የሚል ጥናት አንብቤያለሁ አይተሻል። ላይክ የምርም medically we're not advertising those by the way of course no እንደዛ ያለ ሳይሆን we're just stating the facts እና ሪሰርች ላይ መነሳት ስላለበት ነገር obviously ሁላችንም የምናስበው ሀሳብ ስለሆነ እና what's wrong with that thought እና where it's leading ምናምን ማውራት ስላለብን ነው እንጂ like do it የብር ጥቅም አለው ከዛ ደግሞ ሰብስቲቲዩት ማድረጋችሁ አሪፍ ነው ብር ይቀንሳል ምናምን we're not saying that speculation ነው ሲጀመር ይሄ ራሱ might not why these are the things that we guessed and research የተናገረው why Gen Z drinking less እንደውም በጣም ብዙ the TikTok is saying ብዙ ነገር ነው ኢንዱስትሪው እያጣ ያለው because Gen Z የሚጠጣው ነገር ሲጀመር እያያችሁት ነው አይደለ the beers በየቀኑ ፋብሪኬት የሚደረጉት ወደዛ ሉር ለማድረግ ነው ይመስለኛል አይመስልም ማለት alcohols are cool በእናታችሁ እና የሚጣፍጥ ስኳር ምናምን የወጣት ይሄ ኖርማል ሶዳዎችን እየመሰለ ምናምን ከዛ ሌላ ሪዝን ደግሞ አለመጠጣት ነን አልኮሊክ ድሪንኮች ሆነው ፈን የሚያስደርጉ ነገሮች ብዙ ናቸው። ከዛ በተለይ ለጄንዚ ማለት ነው አማራጮች አሉ። በፊት አሁን የሆነ ሰው አልጠጣም ቢል ለስላሳ ነው መጠጣት የሚችለው። አሁን ብዙ ኮክቴሎች አሉ አልኮል የሌለባቸው ምናምን ስፔሻሊ ውጭ ሀገር እኛ ሀገርም አለ ስንቅ ንጉስ ምናምን አሉ አሁን አለ። ከዛ ደግሞ አክቲቪቲዎች አሉ። ድሮ መዝናናት ከተባለ it's just አልኮል። አሁንም በጣም ብዙ ወጣቱ የሚቸገርበት ነገር እሱ ነው። ታዲያ ምን ላድርግ እያልሽ ነበር የሆነች ልጅ ግን ስቲል አለ አሁንም አክቲቪቲ አንድ ላይ ሲኒማ ማየት ተለምዷል። it's not something ጂም በጣም የሚደረግ ነገር ነው። ሃይኪንግ አለ ካምፒንግ ይኬዳል ኦፍኮርስ ካምፕ ምናምን ይጠጣል ምናምን ግን ከናይት አውት ይለያል። that's the thing አሁን እንትን ያለው አሁን መጠጣት ማለት we're not talking about የሆነ ሰዓት የምትጠጡትን አረኛ እኮ መጠጣት አልጠላን እንጂ እኮ ይጠጣል ደግሞ እንደኛ የሚጠጣለ እንዴ ምናምን እንዳትሉ እኛ የምንለው ኢቭን ስትጠጡ ራሱ the next day ኖርማል ላይፋችሁ መቀጠል ኖርማል ላይፋችሁ አትቀጥሉ ወይ ምን ሆነ ነው like
ሁሌ ቶሎ እናድርገው የሚባልም ነገር አይደለም። በቃ ዋንስ ሃንግ አውት ሲደረግ ምናምን ኦፍ ኮርስ ቢካዝ አሁን ያለው እንደሱም አይተናል። ስቲል መጥፎ ሳይዱንም ብናይ ግን በፊት ላይ የምናውቀው አድገን ቶሎ ከጓደኞቻችን ጋር ወተን እስክንጠጣ ነበረ እና ለዛ እሱ ሙሉ ለሙሉ ጠፍቷል ማለት አይደለም። ጄንዚ እየጠጣ አይደለም ስንል ግን የድሮዎቹ ያኛው ሚሌኒያል ሲጠጡ እስናት እንደሱ አይነት መጠጣት ከተጠጣ ካልተሰከረ አይገባም። ሲጠጣ በየቀኑ ነው የሚጠጣው ጋር ከዛ መጠጥ ሙሉ ኢኮኖሚውን ሲያናገር ቤተሰቡን ያንድ ሰው መጠጣት በቃ ሰው እንትን ብሎ ጠጥቶበትን ታሞ ሲሞት እንደዛ ነው እንጂ ጄንዚ አይጠጣም ስንል ነው ነገር ነው እየቀሩ ነው። አሁን ላይ የሚጠጣ ሰው ሲባል ማይናት ቢለ አይኖርም ላይ የሚያሳፍረው አንክል ካዥዋል ድሪንከርስ አይደለ? ካዥዋል ድሪንከርስ ነው አሁን ያሉት። ላይክ ሲወጣ ምናምን የሚጠጣ ከሆነ ኦኬ ሌትስ ሃቭ ፋን ምናምን ተብሎ የሚቀር ነገር that's the difference daily let me do this ምናምን እየተባለ የሚቀጥለው እና አልኮሊክ መሆኑ እሱ ነው ዲፍረንት የሚያደርገው እና እሱን እያልን ነው ያው ጭራሹንም አይጠጡም እያልን እንዳልሆነ እንድትረዱት ለማለት ነው። ምን የሚያመጣ ነገር ይመስልሻል? ላይክ ጀንዚ ድሪንኪንግ ለስ ከኢንዱስትሪ ብር መቀነስ ውጪ what would change related to crime, related to psychologically, mentally growth? አሁን 14-15 ዓመቶች ናቸው ብለናል ጀንዚዎች ስቲል አንድ ትንሾቹ 14-15 ናቸው። ስለዚህ ጥናቱ ትንሽ ባያዝ ሊሆን ይችላል። yes another thing alcohol ለምን እንደቀነሰ ቲክቶክ no 18 years old ነበር ድሮ የሚፈቀደው አሁን 21 ነው the legal age of drinking ተሻሽሏል። ፕላስ ደግሞ በጣም የረሳነው ዋና ሪዝን ሰብስቲቲዩሽኑ it became social media የአዲክሽኑ እንትን አላቸው ላይክ ጋዘሪንግ ምናምን የግዴታ ፊዚካሊ መገናኘት አይጠበቅባቸውም። ከጓደኛችሁ ጋር ምናምን ስታወሩ through TikTok በቃ ዲፍረንስ ሶሻል ሚዲያ ማውራት ምናምን ትችላላችሁ። በፊት ይሄ ኦፕሽን ስላልነበረ በአካል መገናኘት አለባቸው። ሲገናኙ ደግሞ ኢቨንት የሆነ የሚደረግ አክቲቪቲ አለ፣ ስለዚህ ይጠጣሉ። if you do something ኦንላይን የመለቀቁ ቻንስ በጣም ከፍተኛ ነው። ላይክ ሰክራችሁ እንደ ድሮ ሰዎች ብትንበዛበዙ ኦንላይን ቫይራል ልትሆኑ ትችላላችሁ እና ያ ነገር ያስፈራል። ኦቨርኦል ላይክ መጠጣት ላይ ብቻ ሳይሆን ኢን ኤቭሪ ዳይሬክሽን በጣም ኢምባራሲንግ ብለው የሚያስቡትን ነገሮች ጄንዚዎች አያደርጉም፣ ቀንሰውታል። ቶታሊ ተደብቀው ያደርጉት ይችላሉ ኦብቪየስሊ፣ ግን ኦቨርኦል አንኮንሺየስሊ እንድትጠነቀቁ እንደዛ ኢምባራሲንግ ሞመንት ውስጥ ከመግባት እንድትጠነቀቁ ያደርጋል አእምሯችሁን። የሆነ ሰው ሪካርድ ያደረገ ቢሆንስ ምናምን ጓደኛሽን ራሱ ማመን ማችልበት ዘመን ነው። because we've seen a lot of people betray ሲደረጉ ጠጥቶ ሰው ብዙ ነገር አድርጎ ብዙ ነገር ይወጣል እና እነሱ አሁን ኧረ ሆሆ እናቴ በሰላም ሀገር እያለ ሰው እየቀነሰ because we're drinking less what's going to happen? like why would that change? I can't say crime ይቀንሳል፣ ግን definitely በመጠጥ ምክንያት የሚፈጠር crime ይቀንሳል obviously because መጠጥ ስለሚቀንስ የእሱኛው percentage ይቀንሳል። because አሁን ባለው ጥናት መሰረት ኢትዮጵያ ውስጥ የሚፈጠሩ ወንጀሎች ከ35 እስከ 40% የሚሆኑት በመጠጥ ምክንያት ነው። ሰዎች በአልኮል ኢንዱስድ የሆነ ክራይም ነው የሚፈጽሙት። አእምሯቸው በቃ ኢንቶክሲኬትድ ከሆኑ በኋላ ነው። ከ35 እስከ 40% የሚሆኑት የተመዘገቡ ወንጀሎች በመጠጥ ምክንያት huge amount almost half of the crimes ማለት ነው። ስለዚህ definitely በክራይም ምክንያት የሚመጡ እንትኖች ይቀንሳሉ። ከዛ ደግሞ ላይክ ሊቨር ፕሮብለምስ ምናምን በአልኮል ምክንያት የሚመጣ ፊዚካል በሽታዎች ይቀንሳሉ። ከዛ ደግሞ በአልኮል ምክንያት የሚመጡ ሪሌሽንሺፕ ፕሮብለምስ፣ የትዳር ሜሪጅ ፕሮብለምስ፣ ኪድስ ቢንግ ትራውማታይዝድ ቢኮዝ ኦፍ ድራንክን እና አልኮሊክ ፓረንትስ ምናምን በጣም ይቀንሳል። አንድ አርጊመንት ልንገርሽ ግን ማለት ነው according to this that man who doesn't drink ያልነው ጀንዚ ፓረንትስ ስላሉ አሁን አይደል ኦልሬዲ አቢዩዝ ማድረግ የሚፈልግ ከሆነ I don't think he needs alcohol to do that እኮ እሱን ነው የምልሽ። አሁን ቀጣይ ሴንቴንስ እሱ ነበረ የሚቀንሰው ወንጀሉ ወይም የሚደረገው አቢዩዝ ሳይሆን በአልኮል ምክንያት የሚደረጉት እንዳለ ይቀንሳሉ።
እሱ ነው ሊቀንስ የሚችለው እንጂ ሌላ ስፔሲፊክ ቱ ያልከውን እንዳልኩሽ የሊቨሩ ሊቀንስ ይችላል። what else I don't know. ግን what do you guys think? like የምር መጠጣት አቁማችኋል? as compared to የትልልቆቹ ጀነሬሽኖች ከኛ በፊት አሉ ብላችሁ የምታስቧቸው ጀነሬሽኖች ጋር ራሳችሁን ስታወዳድሩ your parents አይደል ኢቨንት ይሄዳሉ ስቲል የሚወጡ ፓረንቶች አሉ አውቲንጎቻችን ላይ ትላልቅ ሰዎች አይተሻተቅም ወይስ ፐርሰን ሂር ብለሽ ኮንሰርትስ ላይ ምናምን አጋጥሟቸው አያውቅም አሉ ስቲል ሃንጋውት ያደርጋሉ ሶ ከነሱ ሰዎች አንፃር do you think ስፔሲፊክ ለምሳሌ የራሳችን እናትና አባት ብቻ ለምታዩት because ከነጭራሹ ማይጠጣ ሰው አለ because of different things አስተዳደግ religion because of different things ጭራሽ ማይጠጣ ሰው አለ ግን overall as a generation እነሱን የሚያክሉትን ሰዎች ስታያቸው እና እናንተን የሚያክሉትን ሰዎች ስታያቸው do you think this research is like accurate? ከዛ ደግሞ 28 የሆናችሁ ሰዎች you've been drinking for like 7 years or more so ከድሮ ሀቢታችሁ አሁን እየቀነሳችሁ ነው ወይ እሱንም ስለሆነ ሪሰርቹ ያጠናው it's not just boomers and millennials ጋር compare አድርገው ግን Gen Z is drinking less and less as the years go by ነው አሁን ላይ በቃ ከድሮ የነበራችሁ ሀቢት ዩኒቨርሲቲ ያላችሁ ሊሆን ይችላል ምናምን ከዛ አሁን እያደጋችሁ ስትመጡ ሞር እንደውም አሁን ነው የሚመቸው ስላደጋችሁ ሞር መኒ ያላችሁ ምናምን ግን do you do it? let us know in the comment section እና አሁን ያልነውን ላይክ የምርም ደግሞ ቀንሰናል አው የምትሉ ሰዎች ካላችሁ ጄንዚያው የምርም ይሄ ትውልድ መጠጣት ቀንሳል ካላችሁ ለምን ይመስላችኋል እንደዛ የሆነው because ይሄ ሪሰርች የተሰራው እዚህ ሀገር ውስጥ ኢትዮጵያ ውስጥ አይደለም ሌላ ቦታ ነው የተሰራው እና እዚህ ላይ ቢሰራ አሪፍ ነው ይሄም ኤሪያ ነው ያልተነካ ኤሪያ ስለሆነ ሪሰርች የምታደርጉ ሰዎች ብትሰሩበት አሪፍ ይመስለኛል በጣም አሪፍ ኢንፑት ነው አይደል የሚሆነው ለብዙ ነገር በጣም የሚጠቅም ኢንሳይት ነው የሚኖረው ሪሰርቹ ማለት ነውና እናንተም ደግሞ why do you think የቀነሰው ለምን ይመስላችኋል የምርም ከሆነ ማለት ነው ወይም ደግሞ በጭራሽ እናንተ ከቀነሳችሁ ለምን የቀነሳችሁ ጭራሽን ደግሞ አልቀነሰም ብሶበታል ወይ ብሶብኛል ወይ ትውልዱ ጨምሯል እንደውም አልመሰላችሁም በሌላ አንግል ነው ያያችሁትም ካላችሁ ደግሞ how let us know ከንስ ሌላ እንደዚህ አይነት ኢንትረስቲንግ አሁን አልኮል ምናምን ብቻ የተያዘ ሳይሆን አጠቃላይ ከማይንድ ከክራይም ጋር የተያያዘ ለየት ያለ ነገር anything you're interested in knowing more research አድርጉልን ይሄን ነገር ሰው እንዴት እንደዚህ ያደርጋል እንዴት እንደዚህ ይደረጋል አይምሯችን እንዴት እንደዚህ ሊያደርግ ቻለ ምናምን የምትሉት የሚያስብላችሁ አይነት ጥያቄ ወይም ስቶሪ ካለ ዩዘርኔም እናስቀምጣለን ባዮአችን ላይም አለ ዲኤም አድርጉልን ቶታሊ አኖኒመስ ነው we'd love to hear your stories እና ዲስከስ it on here አይደለ በኔክስት ኤፒሶድ ሌላ ታይትል እንገናኛለን ታይትልም መናገር ይቻላል ለኔክስት ስቶሪ ባይሆን ዩት ብላችሁ የሆነ ነገር መላክም ትችላላችሁ አሁንም እየላካችሁልኝ ያሉ ዊሽ እንሰራበታለን እሱ ላይ ምን ደርሳለን 3-4 የላከልኝ ሰው አለ ኦልራይት እንሰራበታለን እናመሰግናለን ላይክ ሰብስክራይብ ሼር አድርጉ ኮሜንት Bye.